የኔ ገልቱዬ ደረቷና ዳሌዋ በመጠኑ ኮራ ኮራ ብለው ታዲያ በ12 ወይም በ13 ዓመትሽ ነው ወለድሽው ማለት እኮ ነው። 14 ወይም 15 አምጣት እስቲ ጥራት። እኔን መቀለጃ ማድረጋቸው ነው። ደግሞ እኛ ስንስቅልሽ ደስ መሰኘቱ ቀርቶ ሊከፋሽ ነው። አይዞሽ እንግዲህ በርቺ። ቀጣሪ ተገኘ አለ መላኩ። ከደስታው ብዛት የተነሳ ስልኩ ባለበት ክፍል የነበሩት ሁሉ እንደ ነውረኛ ዘወር እያሉ እስኪያፈጡበት በጣም ጮሆ፣ አዎ የእሱን መቸገር አይቼ እኒያን ደንበኛዬ ናቸው ያልሆትን ታላቅ ሰው በጣም አጥብቄ ስለለመንኋቸው ምንም እንኳን ልጅ ያላት ገረድ ባልፈልግም ስራዋና አመሏ ካማረ ለአንተ ስል ቀጥራታለሁ ብለውኛል። ትልቅ ውለታ ነው የዋሉልኝ። በእውነት በጣም ደስ ያሰኙኝ አቶ በላይነህ። እግዚአብሔር ደስ ያሰኙ፣ ውለታውን ለመክፈል ያብቃኝ ብሎ አቶ መላኩ አቶ በላይነህንም ራሱንም መርቆ የምስራቹን ለመንገርና የእሷንም የልጇንም ልብስ አጥባ ሰውነቷን አሰማምራ ለነገው እንድትሰናዳ ለማስጠንቀቅ ደመቀች ወዳለችበት ሄደ። ደመቀች የምስራቹን ስትሰማ ደብዝዞ የነበረ ፊቷ እንደ ንጋት ሰማይ በደስታ ወገግ አለ። ሥራ ከማግኘቷ ይልቅ ደስ ያሰኛት ልቧን ተጭኗት ከሰነበተው ከባድ ሸክም ነፃ የሆነች መስሎ የተሰማት ከዚያ ባሏን ካየችበት ሰፈር ስትርቅ ከዓይኑም የምትርቅ ስለመሰላት ነው። በማግስቱ ልጇን የታጠበ ልብሱን አለብሳ ሮጌውን ቁንጮና በሚዶ ነቃቅሳ አሳምራ እሷም ተንጨብሮ የሰነበቱ ጠጉሯን ታጥባ አባብሳና ነቃቅሳ የታጠበ ልብሷን ለብሳ እስከዚያን ቀን ድረስ ከነበረችው ከመክሳቷ በቀር አምራ አቶ መላኩ ወደ አቶ በላይነህ ጽሕፈት ቤት ይዟት ሄደ። ከዚያ ሁለቱ ወደሚቀጥሯት ሰው ወደ ደጃዝማች አሰፋ ተጫነ ቤት ወስደው ደጃዝማች ደህና ሰው ወደሚቀበሉበት ክፍል አልገቡም ስለተባለና አቶ በላይነህ ወደ ስራው ስለቸኮለ ከሳሹ ጋር አገናኝተዋት ተመለሱ። አቶ መላኩ ደመቀችን ሲሰናበታት 10 ብር ጥፍ አድርጎ በእጇ ውስጥ አስቀመጠና እሷንም ልጇንም ስሞ፣ አይዞሽ እንግዲህ በርቺ፣ ምናልባት ሳይመቸኝ ቀርቶ እንደገና ያልተገናኘን እንደሆነ እኒህን ስራ ያገኙልሽን ወዳጅን እንዲጠይቁሽ አደራ አላቸዋለሁና የሚቸግርሽ ነገር ሲኖር ለሳቸው ነገራቸው፣ እኔም ስመጣ ጠይቅሻለሁ ብለዋት ሄደ። ደጃዝማች ወደ እንግዳ ቤት እንደገቡ አዛዡ አቶ በላይነህ የምትቀጠር ልጅ ማምጣቱን ሲነግሯቸው አምጣት እስቲ ጥራት አሉ ደጃዝማች አሰፋ። ደመቀች ገብታ ልጇን እንዳዘለች የራስ ጠጉሯን መሬት እስኪጠርግ ለት ብላ እጅ ስትነሳ በጣም ልጅ መሆኗን አይተው እቀጥራታለሁ ብለው ቃል በመስጠታቸው እንደ መጸጸት ቢሉም እጅ አነሳሷ ደስ ስላሰኛቸው ፈገግ ብለው ልጅ አላት ብለውኛል፣ ልጁ ስንት ዓመቱ ነው አሉ። እጅ ነስታ ቀና ስትል 2 ነው አለች ደመቀች። አንቺ ስንት ዓመትሽ ነው? የኔማ 14 ወይም 15 ነው መሰለኝ፣ በጣም አላውቀውም። ታዲያ በ12 ወይም በ13 ዓመትሽ ነው ወለድሽው ማለት እኮ ነው። ይገርማል አሉ ደጃዝማች እሷንም ልጇንም እያለዋወጡ እያዩ። ደመቀች አንገቷን እንደደፋች የገዛ እግሯን አውራ ጣቶች እየተመለከተች ዝም አለች። ታዲያ እኮ አንቺ ራስሽ ልጅ ነሽ፣ በዚያ ላይ ልጅ ይዘሻል። በአንቺ አቅም ልጅ መጠበቅና ስራ መስራት ባንድ ላይ ይሆንልሻል። ስራው እንኳን ይሄን ያክል ከባድ አይደለም። ባለቤቷን ልብስ ማልበስና እሷን መርዳት፣ እሷን መላላክ ነው።
ነገር ግን ይህ ሁሉ ጽዳት ስለሚያስፈልገው የሚያስቸግርሽ ይመስለኛል አሉ። ከአንድ ወገን ለስራው የማትሆን ስለመሰላቸው፣ ከሌላ ወገን አሳዝናቸው መግፋቱን ስለጠሉ እያመነቱ። ልጁ ባስቀመጥሁበት ይቀመጣል፣ አያስቸግረኝም አለች ደመቀች። የሚያማምሩና የሚያሳዝኑ ጣምራ አይኖቿን መሬት ከተተከሉበት አንስታ ወደ ደጃዝማች ወርወር አደረገችና እንጃ እንዲያውም ልሞክረውና ሲያቅተኝ ልተውት እንደሆነ ነው እንጂ የሚሆንልሽስ እንኳን አይመስለኝም። አው ልሞክረውና ያቃተኝ እንደሁማ ይቅርብኝ እንጂ። እሺ ሞክሪው። ስምሽ ማን ነው አሉ። ባነጋገሯ መሳቅ ቢያምራቸው እንዳታፈር ሳቃቸውን ገተው። ደመቀች ነው፣ ደመቀች ፀሐይ። በስቲ እናይሻለን፣ ውሰድና ከወይዘሮ ጽጌ ያገናኛት አሉ። ደመቀችን በፈገግታ ካሰናበቷት በኋላ ወደ አዛዣቸው ዘወር ብለው ክፍል 8 ምዕራፍ 7 የጎጃሟ ገልቱ። ደመቀች ደጃዝማች አሰፋ ተጫኔ ቤት የሚስታቸው የወይዘሮ ጽጌ የውስጥ አሽከር ሆና ስትቀጠር ገና ለጋ ቡቃያ ነበረች። በአካልም ሆነ በመንፈስ ውብና ብልህ የምትሆን ለመሆኗ ያው ቡቃያዋ ውጥኗ የሚያመለክት ቢሆንም ገና አድጋ ስላላበቃች ሰውነቷ፣ ስሜቷ፣ እንዲያው በአጠቃላይ ሁኔታዋ ሁሉ እንደ ለጋ ልጆች ሰውነትና ስሜት ወይም ጠቅላላ ሁኔታ ከሸር ሁሉ የራቀ ፍጹም ገራገር ነበር እንጂ ለአቅመ ሔዋን እንደደረሱ ወይዛዝርት ሁኔታ ጎበዛዝትን ኑ ግጠሙኝ እያለ ለፊልማ የሚጣራ ጎበዛዝትን ለፊልሚያ ለመጋበዝ ያክል የፋፋና የሚደነፋ አልነበረም። ስለዚህ የምታስበውን ሆነ የሚሰማትን በፍጹም ገርነት በጎጃም የባላገር አነጋገር ስትናገር በጣም ደስ ታሰኝና ታስቅ ስለነበር በአጭር ጊዜ ውስጥ የደጃዝማች አሰፋ ቤተሰብ ሁሉ ሴቱም ወንዱም የሚወዳት የሁሉም ባለሟል ሆነች። ጊዜ ያለፈ በሄደ መጠን የቤቱን የአካባቢውን ሰው አነጋገር እየለመደች የእሷን እየረሳች እስክትሄድ ድረስ በምትናገረው ለመሳቅ ሁሉም እሷን እየጎተቱ ማናገር ይወዱ ነበር። ለአሽከር ግንባራቸውን ፈተው ጥርሳቸውን ገልጠው አያውቁም የሚባሉት የቤቱ እመቤት ወይዘሮ ጽጌ እንኳን የደመቀች አነጋገር ደስ ስለሚያሰኛቸውና ስለሚያጫውታቸው በወረት ከሷ ጋር እየተጫወቱና እየቀለዱ መሳቅ ጀምረው ነበር። ወረቷ እስኪያልፍ ድረስ በአዲስነቷ በስሟ ጠርተው አያውቁም። የኔ ገልቱ፣ ገልቱዬ ነበር የሚሏት። እሷም በባለመዋልነቷ ተመክታ ይሁን ወይም ጠባያቸውን ገና ስላላወቀች ቀልና ጨዋታ የሚወዱ መስሏት በፊታቸው ተዝናንታ እንደ ልቧ ትቀልድና ትጫወት ነበር። ገልቱዬ ቁርስሽን በላሽ ይላሉ ወይዘሮ ጽጌ መሳቅ ሲያምራቸው። አልበልችም ትላለች ደመቀች። ልጅሽስ በላ? አልበልቱም ስትል ወይዘሮ ጽጌ ኮረኮሯቸውን ያክል ይስቃሉ። እረክ እኔን መቀለጃ ማድረጋቸው ነው። በምናገር ሁሉ የሚቀልዱብኝ። እንግዲህ አልናገር ትላለች እሷ። ወይዘሮ ጽጌ ባነጋገሯ ሲስቁ የተቆጣች ለመምሰል በውሸት ግንባሯን ኮስተር አድርጋ ወይ አህዮ ደሞ እኛ ስንስቅልሽ ደስ መሰኘቱ ቀርቶ ሊከፋሽ ነው? ሮግ ደሞ መቀለጃ ሲሆን ደስ የሚለው ሰው አለ? እኔ እኮ
አሁን አነጋገርሽ ደስ ስላለኝ ሳኮ እንጂ አልቀለድሁብሽም። ስናገር ሁላ ገልቱ እያሉ የሚስቁብኝ ሲቀልዱብኝ አይደል? እኛ አገር እኮ ገልቱ የሚባሉ ሌላዎች ናቸው አለች እንደመሳቅ ብላ። ይህ ደመቀችን ለወይዘሮ ጽጌና ለቤተሰቡ ባለሟል ያደረጋት ገልቱ አነጋገሯ ብዙ ጊዜ አብረዋት አልቆየም። በአጭር ጊዜ ከንዶዳም ኪዳነ ምሕረት ወደ አዲስ አበባ ለብሰው የመጣችውን ልብስ እንኳ ሳትለውጥ አነጋገሯን በአዲስ አበባ አነጋገር ለወጠች። አየያ እቴቴ በማለት ፈንታ ጋሼ፣ እትዬ፣ ሮግ አልበልቶም በማለት ፈንታ ኧረ አልበላሁም፣ ሁላ ይበላሉይ በማለት ፈንታ ሁሉ ይባላሉ ማለት ለመደች። ወዲያው አነጋገሯን ስትለውጥ ወይዘሮ ጽጌም ሌላ ደስ የሚያሰኝ ወይም የሚያስቅ ነገር አጡባትና ከሷ በፊት ከነበሩ ገረዶቻቸው ልዩ መስላ መታየቷ ቀረና ከሷ በፊት ለነበሩት ገረዶቻቸው ያሳዩአቸው የነበረውን በቁጣ የተቋጠረ ግንባርና የተሸራመመ ከንፈር ያሳዩአት ጀመር። የኔ ገልቱ እያሉ የማቆላመጡ ከሷ ጋር እንደ ጓደኛ ቀልድ እንኪ ለንኪ የተለዋወጡና እየተሳሳቁ የመጫወቱ የዚህ ሁሉ ዕድሜ እንደ ሙሽርነት ዕድሜ ባጭር ተቆረጠ። የዚህ ሁሉ ዕድሜ ቢጠሩት እንደገና እንደማይመለስ ትዝታውን ብቻ ትቶ እንደሚያልፍ የሙሽርነት ዕድሜ ያለፈ። ደመቀች የወይዘሮ ጽጌን መለወጥ ከፊታቸውም ከጠቅላላ ሁኔታቸውም ከተመለከተችና ክፉ አመለቢስ መሆናቸውን ከቤቱ ሰዎች አንዳንዶች በሚስጥር አስረድተው እንድትጠነቀቅ ከመከሯት በኋላ ልክ እንደተመከረችው ካልጠየቋት የማትናገር ለጠየቋት ከመመለስ በቀር አንድ ትርፍ ቃል የማትጨምር ሲያዟት ወይም ሲልኳት አንገቷን ደፍታ ሰምታ እሽታዋን በቃል ሳይሆን እጅ በመንሳት ብቻ የምታሳይ ስልጡን ገረድ የሚሏት አይነት ሆነች። በማይረባ ምክንያት ወይም ያላንዳች ምክንያት ተቆጥተው ሲሰድዋትና ሲረግሟት እንኳ አንገቷን ደፍታ ሰምታ አንድ ቃል ሳትተነፍስ እንደ መረቋት ሁሉ እጅ ነስታ መሄድ ከተሰጣት ምክር አንዱ ስለሆነ እሱንም ለመደች። የእመቤቷን አመል አጠናቃ እስክታውቅ ድረስ ትንሽ ቢያደናግራትም አመላቸውን ካወቀችና ከሚወዱት የአሰራር ዘዴ ጋር ከተላመደች በኋላ የጠባያቸውን ክፋትም ሆነ የሥራቸው ብዛት ምንም ያክል አልከበዳት። ደስ ብሏት እየሰራች ደስ ልታሰኛቸው አጥብቃ ትጥር ጀመር። ይልቁንም ቤታቸው ቀን ከሌት በዘበኛ የሚጠበቅ የታፈረና የተከበረ ስለሆነ ከዚያ ግቢ እስካልወጣች ድረስ ባሏ ታምራት ተገኘ እዚያ ገብቶ ሊወስዳት እንደማይችል እምነት ስላደረባት ደስታዋ ፍጹም ሆነ። ይህ ነው አይነተኛው ነገር። የምትወዳቸውን እናቷንና ሀገሯን ትታ የተሰደደች ከታምራት ተገኘ ሸሽታ በታምራት ተገኘ እጅ እንዳትወድቅ ፈርታ ስለሆነ በሱ እጅ ከመውደቅ የማይሻል ምንም ነገር የለም። በታምራት ተገኘ እጅ ከመውደቅ አንጻር ሲታይ የወይዘሮ ጽጌ ክፉነትም ሆነ የሥራቸው ብዛት የቅንጣት ገለባ ያክል የማይከብድ በጣም ቀላል መስሎ ታያት። የወይዘሮ ጽጌ የውስጥ አሽከር መሆኗን የጉልበት ድካም ያለበት ቢሆንም ካጥር የማያስወጣ መሆኑንና ካጥርም ካልወጣች ባሏ በምንም መንገድ ሊያገኛት የማይችል መሆኑን ስታስብ ደብረ ማርቆስ የእናታችን መቃብር ቤትና ሁለቱንም መበለቶች አይታ ለመመንኮስ የወሰነችው ዕለት የተሰማት ደስታ፣ የተሰማት ነፃነት ተሰማት። ልክ እንደዚህ ዕለቱ ኋላዋን እየተከተለ የሚያሳድዳት የታምራት ተገኘ ክፉ መንፈስ ትቷት የሸሸ መስሎ ተሰማትና ደስ አላት። የታባቱ እዚህ መሆን ነው ቢያውቅም እዚያው የገዛ ከንፈሩን እየነከሰ
የገዛ ደሙን ይመጣል እንጂ እኔን እንደው አያገኘኝ። እዚህ ገብቶ ከዚያ ሁሉ ሰው መካከል ሊወስደኝ አይችል አለች። ባሏ ተናዶ ከንፈሩን እየነከሰ አቁስሎ የገዛ ደሙን ሲመጥ በልቧ ስላ በዓይነ ሕሊናዋ እየተመለከተች ብቻዋን እንደ መሳቅ አለችና ታምራት ተገኘ እንኳንስ ጉለሌ እንዳየችው 2 አሽከሮች አስከትሎ ኤልያስ እንደምታውቀው በብዙ ባለብረትና ጀሌ ሰራዊት ታጅቦ ቢመጣ ደጃዝማች አሰፋ ተጫኔ ግቢ ገብቶ ሊወስዳት እንደማይችል እምነቷ እየጸና በሄደ መጠን የልብ እርጋታም የመንፈስ ጸጥታም እያገኘች ሄደች። ከዚያ 2 ዓመት እንኳ ተከታትሎ ሳይሞላት የቀን እረፍትና የሌሊት እንቅልፍ አሳጥቶ የምትበላውና የምትጠጣው እህል ውሃ ሰውነት እንዳይሆናት አድርጎ ያሰቃያት ከነበረው ከባሏ ፍርሃት ነፃ ስትሆን በውጥን ይታዩ የነበሩት የሰውነት ክፍሎቿ ሁሉ ከዕድሜዋ ቀድመው በያሉበት እየሞሉ እየጎሉ እያማሩ እየዳበሩ ሄዱ። እያበበችና እየተዋበች ሄደች። ቁመቷ በመጠኑ ዘለግ ብሎ አቋቋሟ አሳማሪና ረገደ መልካም የሚሏት ናት። ፊቷ እጅግ ሳይረዝም ወይም ሳያጥር በላይ ካሉት ክፍሎች ጋር በጥንቃቄ ተመጣጥኖ ተስማምቶ የተሰራ ውብ ነው። የጥቁር ሐር ነዶ መስሎ በራሷ ላይ የተረፈረፈ ጠጉሯ ከጥቁረቱ የተነሳ ያን ውብ ብሩህ ፊቷን የበለጠ ያደምቀዋል። አስተያየቷና ፈገግታዋ የእሷ ብቻ የሆኑ ልዩ ናቸው። የዓይን ሽፋሎቿ የአጥቢያ ከዋክብት የመሰሉ ዓይኖቿን፣ ውብ ከንፈሮቿን ተካክለው የተሰኩ ነጫጭ ፈርጦች የመሰሉ ጥርሶቿን በሸር ሳይሆን በማፈር ገለጥ አድርገው እንደ መሸሽ ሲሉ የተመልካቿን ልብ ሰርቀው ይሄዳሉ። ደረቷና ዳሌዋ በመጠኑ ኮራ ኮራ ብለው ከያሉበት የግራ ቀኝ መስመሮቻቸው እያጠበቡ ይሄዱና ወገቧ ላይ ሽብልል ብለው ሲዋሃዱ ቅርጿ ቅጧ የግሩም ነው። ጠበብት ተጠንቅቀው የቀረጿቸው ጣምራ ሸንኮሮች የመሳሰሉ ባቶቿ ከብለል ብለው ይወርዱና እንደ ተደፉ ከልባዎች ከንብል ባሉ ተረከዞቿ ላይ ውብ ሆነው ተዋደው ከኋላ ሲያዩአቸው አይማማራቸው። እንዲያው ባጭሩ በቁጥር መልክ ከራስ ጠጉሯ እስከ እግር ጥፍሯ በዝርዝርና ሁሉም አንድ ላይ በጥምር ሰሃ የማይወጣላት የውብ ውብ ናት። በዚያ ላይ ደም ግባቱን ምሳሃቡን ያደላት ናት። ስትቆጣ ግን እግዚአብሔር አያድርስ። ስትቆጣ ላዛ ጠጉሯ ወደ ግንባሯ ተመልሶ ይንጨፈረርና ለስላሳ ውብ ፊቷ እንዳገረገቡት ሽምብራ ይጨማተርና ሰውነቷ ሁሉ የተንቀጠቀጠ ጥርሶቿ እስ በሳቸው ሲፋጩ ውይ ማስፈራራቷ! ያን ጊዜ ደስ ብሏት ደስ የምታሰኝ ውብ ልጅ መሆኗን ይቀርና ግልገሏን የሚቀማ ጠላት እንደመጣባት አራስ ነበር የምታስፈራራ ትሆናለች። ብቻ ደግነቱ እንድፈርሽ ካላሏት እንዲህ በቀላሉ ተናዳ ትቆጣም። እሷን አናዶ ለማስቆጣት ብዙ መቆስቆስ፣ ብዙ ማጥያጥያስ ያስፈልጋል። ክፍል 9 ይቀጥላል። ለተረካው ያላችሁን መውደድ ለመግለጽ ሰብስክራይብ፣ ላይክ፣ ሼር ያድርጉ። እናመሰግናለን።